ዳዊትን የሚደግም ሰው የአምላክን ልብ ያገኛል። ሁልጊዜ ነው የምናገር፣ ይሄን ነው የምነግራችሁ። ዝም ብሎ ቀኝ ግራውን ከምትዞሩ ዳዊት ድገሙ። የምሬን ነው። በዛ በዚህ አትበሉ። ዝም ብላችሁ ዳዊት ድገሙ። ሰምታችሁኛል? ይሄ ዝም ብሎ ክፍል የሚነግር አባት ምናምን አትፈልጉ። ዳዊት ድገሙ። ዳዊት ከደገማችሁ የትም ሳትሯሯጡ ለሕይወታችሁ የሚያስፈልገው ነገር እቤታችሁ ይመጣል። ራእይ ማየት አያስፈልጋችሁም። ህልም ማየት አያስፈልጋችሁም። የሆነ ባይታዊ መፈለግ አያስፈልጋችሁም። የሚያስፈልጋችሁ ከእግዚአብሔር ጋር በዳዊት መነጋገር ነው። በዳዊት ከጸለያችሁ እግዚአብሔር የሚያሳጣችሁ ነገር የለም። ብር ካገኛችሁ እንደምንም ብላችሁ ዳዊት ግዙ። ከዚያ ድገሙት። እግዚአብሔር ቅርብ ነው። እግዚአብሔር እንደ ጣዖት ዝም ብሎ እዚያ የሆነ ቦታ ጉቻ ለአምላክ እንዳይመስላችሁ። እግዚአብሔር ከእኛ ጋርም የሚኖር ነው። እግዚአብሔር አብሮን የሚኖር ነው። ሩቅ አገር ያለ አንድ የተከበረ ንጉሥና ፈርተን ተንቀጥቅጠን በመጋረጃ ማየት የማንችለው ሰላም አስከባሪዎች ወይም ደግሞ እልፍኝ አስከልካይ የሚባሉት በፊቱ የከበቡት ዞር በል መግባት አትችልም የሚሉት ንጉሥ አይደለም። እግዚአብሔር ትሁት፣ ቅርብ፣ ከድሃም ከባለጸጋም ጋር አብሮ የሚኖር ከተራዎች ጋር አብሮ የሚኖር የተራዎች ሁሉ አባት ነው እግዚአብሔር። እግዚአብሔርን ለማግኘት ወረፋ ማስያዝ፣ የሚያነጋግር ሰው መፈለግ አያስፈልግም። እግዚአብሔርን ለማነጋገር ብቻህን ትችላለህ።